በዛሬ የሌሊት ጸሎት እግዚአብሔር እንደሚናገራችሁ እግዚአብሔር እንደሚያወራችሁ አምናችሁ ጸሎታችንን እንጀምራለን። እግዚአብሔር ጸሎትን የሚሰማ አምላክ ነው። እግዚአብሔር ፊት ስንመጣ የምናወራው ነገርን ሁሉ የሚያዳምጥ የሚሰማ ደግሞ ለሰማው ለዛ ነገር መልስ መስጠት የሚችል አምላክ ፊት አሁን ተገኝተናል። አሁን በእግዚአብሔር ፊት መሃል ሆነናል። ወደ ቅዱስተ ቅዱሳን ገብተናል። አሁን እግዚአብሔር የምናወራበት ሰዓት ነው። የጨዋታ ሰዓት አይደለም። ከእግዚአብሔር ጋር የምናወራበት ከእግዚአብሔር የሆነውን የምንሰማበት ታይም ነው። ስለዚህ በዚህ መንፈስ ውስጥ ሆናችሁ ጸሎታችንን እንጀምራለን። መጽሐፍ ቅዱስ በመዝሙረ ዳዊት ምዕራፍ 23 ቁጥር 1 ጀምሮ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊትህ ገበታን አዘጋጀህልኝ፣ ለጠላቶች ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተትረፈረፈ ነው። ቸርነትህና ምሕረትህ በሕይወት ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። ዳዊት በእነዚህ ሁኔታዎች ውስጥ ሆኖ እግዚአብሔር እረኛዬ ነው፣ የሚያሳጣኝ ነገር የለም ሲል ታዩታላችሁ። የሆነ ሁኔታ ውስጥ ነው ያለው። በማይመች ሁኔታ ውስጥ እያለፈ ነው ያለው። በሞት ጥላ መካከል ውስጥ ነው እያለፈ ያለው። ግን እግዚአብሔር እረኛዬ ነው፣ የኔ ጠባቂ ነው፣ የኔ እረኛ ነው፣ የኔ ጠበቃ ነው፣ የኔ መልካም እረኛ ነው። ሃሌሉያ! እግዚአብሔር ለእኛ መልካም እረኛችን ነው፣ ለእኛ ሀሳቢ እረኛችን ነው። አሁን እየጸለይን በቃ እግዚአብሔር አንተ እረኛዬ ነህ በሉት። አንተ እግዚአብሔር ረዳቴ ነህ በሉት። አንተ እግዚአብሔር አጋዤ ነህ በሉት። አንተ እግዚአብሔር በማልፍበት መንገድ ሁሉ የምትረዳኝ አንተ ነህ። በሚሄድበት መንገድ ሁሉ የምትከተለኝ አንተ ነህ። የማልፍበትን መንገድ ሁሉ የምታውቅ ባለቤቱ አንተ ነህ። ስለ እኔ ግድ ይልሃል፣ ስለ እኔ ይመለከተሃል። አንተ እግዚአብሔር ስለ እኛ የምትራራ አምላክ ነህ። ጸሎትን የምትሰማ ነህ። ጸሎትን የምትሰማ አምላክ፣ እንባን የምታብስ አምላክ ነህ። የእንባ ቋንቋ ያለህ ነህ። እንባችን ይገባሃል ምን ልንልህ እንደሆነ። አሁን በፊትህ ራሳችንን እንጥላለን፣ ራሳችንን እናፈሳለን። እኛ በጣም ደካማ እንደሆንን እንነግርሃለን፣ እንደማንችል እንነግርሃለን። አቅም እንደሌለን በራሳችን ጉልበት ረጅም መሄድ እንደማንችል፣ በራሳችን ጉልበት ሩቅ መሄድ እንደማንችል እንነግርሃለን። አሁን መሄድ የምንችለው በአንተ አቅምና በአንተ ችሎታ እንደሆነ እንናገራለን፣ እንመሰክራለን። እረኛችን ነህ። የምታሳጣን ነገር ደግሞ የለም። ብዙ የጎደልን በሚመስል ሁኔታ ውስጥ ግን ብዙ ነገሮቻችንን ሞልተናል። የሚያስፈልገንን በሚያስፈልገን ሰዓት ትሰጠናለህ። እናመሰግንሃለን አባቴ። አባቴ እናመሰግንሃለን። አባቴ እናመሰግንሃለን። አባቴ እናመሰግንሃለን። አንተ ማረፊያችንን ለምለም አድርገኸዋል። በለመለመ መስክ ትመራናለህ። በለመለመ መስክ ታሳድረናለህ። አንተ የምታሳድረን ማሳደሪያ ራሱ ለምለም ነው። ማረፊያችን ራሱ ለምለም ነው። ከአንተ የተነሳ ይለመልማል። ምድረ በዳው ከአንተ መገኘት የተነሳ ይለመልማል። ከአንተ ሕልውና የተነሳ ምድረ በዳችን ይለመልማል። ማረፊያችን መንፈስ ቅዱስ፣ ማረፊያችን መንፈስ ቅዱስ። ሃሌሉያ፣ ሃሌሉያ። እናከብርሃለን። በዚህ ሰዓት እናከብርሃለን። በዚህ ሰዓት ነፍሳችንን መለስካት። ነፍሳችንን በትክክለኛው መንገድ መለስካት። ስትቅበዘበዝ የነበረችውን ነፍስ፣ ስትባክን የነበረችውን ነፍስ፣ ብዙ ነገር ሲያምራት የነበረችውን ነፍስ ስለ ስምህ ስትል በጽድቅ መንገድ መራሃት። ስለ ስምህ ስትል ነፍሳችንን ጋይድ አደረካት። ነፍሳችን ዲስፕሊን እንድትይዝ አደረካት። ሃሌሉያ። መንፈስ ቅዱስ፣ መንፈስ ቅዱስ፣ አንተ የእውነት ሕዝብህን የምትመራ አምላክ ነህ። የእውነት ሕዝብህን የምታግዝ አምላክ ነህ። የእውነት አንተ ለሕዝብህ የምትራራ አምላክ ነህ። እግዚአብሔር ሆይ አንተ ረዳታችን ነህ። አንተ የምትቤዠን ነህ። አንተ አጋዣችን ነህ። አንተ በምንሄድበት ሁሉ ስፍራ የምትገኝ ነህ። ለአንድ አፍታም ጥለህን አልሄድክም። ለአንድ አፍታም ዘወር አላልክብንም። አንድ አፍታ ዘወር አላልክብንም። በአንተ ጥበቃ ውስጥ ነን። በምንወጣበት ስፍራ ሁሉ ጥበቃ ከኛ ጋር ሆኗል። ስንገባ ጥበቃ ከኛ ጋር ሆኗል። አዎ መንፈስ ቅዱስ ማዳዳዳዳዳያ ዲላቫላዲያ ላቫንታል ዳሌኮስ ራዲቫላዲያ ካማማማሻጋዴሌ ዲቫላ ካታላቫራዲያ ካማሶቫራዳካታያ ሪካሎ ቫራዲያሎ ሳካታሊያ ቫራስ
ነፍሳችንን የመለስካት፣ ነፍሳችን እንዳትጠፋ፣ ነፍሳችን በብዙ ነገር እንዳትቅበዘበዝ ነፍሴን መለስካት፣ ነፍሴን መለስካት። ከክፋት መለስካት፣ ከአመፅ መለስካት፣ ከኃጢአት መለስካት፣ ዓለማዊ ምኞት መለስካት። ነፍሴን መለስካት። በጽድቅ መንገድ መራሃት፣ በጽድቅ መንገድ መራሃት። አንተ ባለህበት ስፍራ መራሃት። ራዳቫንታ ራዲያላ ቫራዳሎሲያ ጸልዩ ላካቫንታ ላዲያኮሲያ። አሁን የጸሎት ሰዓት ነው። አሁን በፊቱ የምንፈስበት ታይም ነው። አሁን እግዚአብሔርን የምንፈልግበት ታይም ነው። አሁን ክብሩን ውስጥ የምንገባበት ታይም ነው። አሁን እግዚአብሔርን የምንባርክበት ታይም ነው። አሁን ነፍሳችንን በፊቱ የምናፈስበት ታይም ነው። መንፈስ ቅዱስ ኤለቫራዲያሎሲያ ካታያ። ዳዊት አለ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም አለ። የማልፈራው አቅም ስላለኝ አይደለም፣ የማልፈራው ችሎታ ስላለኝ አይደለም፣ የማልፈራው የውጊያ ሲስተም ስላለኝ አይደለም። አንተ ከኔ ጋር ነህና ክፉን አልፈራም። አንተ ከኔ ጋር ነህና በሞት ጥላ መካከል እንኳን ብሄድ፣ ብዙ ሰዎች የሞቱበት ፕሌስ ላይ በደረስ እንኳን፣ ብዙ ሰዎች አጠፋቸው የተባለ ቦታ ላይ ብገኝ እንኳን አንተ ከኔ ጋር ነህና ያን ቦታ አልፈራውም፣ አልፈዋለሁ። ያን ቦታ አንፈራውም፣ አንተ ከኛ ጋር ነህና እናልፈዋለን። ክፉዎች አያስፈራሩንም። ክፉ ነገር ሁሉ አያገኘንም። ክፉ እንዳያገኘን ጠብቀህናል። መንፈስ ቅዱስ በትርህና ምርኩዝህ እነሱ ያጽናኑናል። በትርህና ምርኩዝህ ያጽናኑናል። ያለን ሀብት ያጽናናልም፣ ያሉን ቤተሰብ ያጽናኑንም፣ ያሉን ጓደኞች ያጽናኑንም። በትርህና ምርኩዝህ መደገፊያችን ያጽናናናል። መተማመኛችን እሱ ያጽናናናል። ሰው ብንደገፈው ሸንበቆ ነው፣ ይወድቃል፣ ይሰበራል። ለዘላለም የማትሰበርብን ጽኑ መሰረታችን የማትፈርስብን፣ ነገ ምን እንሆናለን ብለን ማንፈራብህ፣ ነገ እዚህ ስፍራ እንሆናለን፣ ነገ እንወድቃለን ብለን ማንፈራብህ ጽኑ አለታችን ነህ፣ ጽኑ መሸሸጊያችን ነህ፣ ጽኑ መደበቂያችን ነህ። አንተ እግዚአብሔር እግዚአብሔር ለኔ እግዚአብሔር እንዲህ ነህ። ለኔ እግዚአብሔር እንዲህ ነህ። መልካም ነህ፣ መሐሪ ነህ። ለኔ እግዚአብሔር ቸር ነህ። አላጓደልክብንም፣ አልፈራንም። አንተ ከኛ ጋር ሆነ አልፈራንም። ነገሩ ስለማስፈራ፣ ነገሩ ሁኔታው የፍርሃትን አትሞስፌር ስለማይፈጥር አይደለም። አንተ ከኛ ጋር ነህ። መኖርህ እንዳንፈራ አደረገን። መኖርህ፣ ያንተ መኖር ድፍረት ሰጠን። እንወድሃለን። አጽናኛችን ነህ፣ የምንጽናናብህ። እውነት ብዙ ነገር ስላለን አይደለም ተጽናንተን የኖርነው፣ ብዙ ነገር ስለሞላ አይደለም ከነጉድለታችን ተጽናንተን ያለነው። በትርህና ምርኩዝህ እነሱ አጽናኑን፣ ድጋፍህ አጽናናን፣ አይዞህ ባይነት አጽናናን። አይዟችሁ ትደርሳላችሁ። በድካማችን ማትፈርድብን ሊቀ ካህናችን። እንዴት እዚህ ጋር መድረስ ይከብዳችኋል? እንዴት መሄድ ይከብዳችኋል? እንዴት መጸለይ ይከብዳችኋል? እንዴት እኔን መፈለግ ይከብዳችኋል? እንዴት መቀደስ ይከብዳችኋል ብለህ ማትፈርድብን፣ በድካማችን የምትረዳን፣ በድካማችን የምታዝንልን አንተ እግዚአብሔር የእውነት አምላክ፣ የእውነት ደራሽ ነህ። እግዚአብሔር ሆይ ዛሬ ለተጨነቀች ነፍስ ርኅራኄ ይሆንላት። ዛሬ ለተጨነቀች ነፍስ መዳን ይሆንላት። ዛሬ በፊትህ ለተንበረከከች ነፍስ መጽናናት ይሆንላት። አባቴ በተለያየ ፍርሃት ውስጥ ያሉ፣ በተለያየ ሞት ጥላ ውስጥ ያለፉ በብዙ ክፉ ሰዎች፣ ክፉ ስፒሪቶች በፍርሃት ላሉ ዛሬ መዳን ይሆንላቸው። ዛሬ መዳን ይሆንልን። ከፍርሃት ነፃ አውጣን፣ አጽናናን፣ እንጸናለን፣ አበርታን፣ እንበረታለን፣ ደግፈን እንቆማለን። ሰው አድርገን፣ ሰው አይደርገን፣ ለትውልድ አድርገን፣ ለቤተሰብ አድርገን፣ ለሀገር አድርገን። ይበቃናል ዝም ብሎ መግባት፣ መውጣት፣ መመላለስ። እግዚአብሔር ሆይ በእኛ ውስጥ የጀመርከውን ዓላማ ፈጽም። በእኛ ውስጥ የጀመርከውን ፕሮግራምህን አድርገው። አንተ ታማኝ አምላክ ነህ። የነገርከንን የምትቀይር፣ ሀሳብ የምትቀይር አምላክ አይደለህም። ዛሬም በታማኝነት ትኖራለህ። እኛ ባናምንህ እንኳን አንተ ለዘላለም ታምነህ ትኖራለህ። ታማኝነት ከኛ ስለሆነንና ስላልሆነልን ነገር ጋር አይመዘንም። አንተ ከዘላለም ጀምሮ ታማኝ ነህ። አንተ አሁንም ታማኝ ነህ። አንተ ነገም ታማኝ ነህ። አንተ ለዘላለም ታማኝ ነህ። እግዚአብሔር አንተ ታማኝ ነህ። የሚያስፈልገንን ነገር ሁሉ ትሰጠናለህ። በፊታችን ገበታን ታዘጋጃለህ። የዕለት እንጀራችንን ትሰጠናለህ። የሚያስፈልገንን ነገር ሁሉ ትሞላብናለህ። የሚያስፈልገንን ነገር በክርስቶስ ኢየሱስ ሁሉ ትሞላብናለህ። መጽሐፍ እንደሚል
የሚያስፈልጋችሁን በክርስቶስ ኢየሱስ ይሙላባችሁ ተብሎ እንደተጻፈ ምንፈልገውን ነገር ትሞላለህ። ለእኛ የሚያስፈልገውን፣ ለእኛ ትክክል የሆነውን፣ እኛን የሚያቀናውን፣ እኛን ቢሰጠን ማጠፋው ብታደርግልን ማጠፋንን እሱን ትሰጠናለህ። አንተ ገበታን ታዘጋጃለህ። እግዚአብሔር ሆይ አንተ ስትመጣ ከልፋት ህይወት ሰው ይወጣል፣ ከድካም ህይወት ሰው ይወጣል፣ ያርፋል፣ በአንተ ይተማመናል። እግዚአብሔር ሆይ በእኔ ተማምኗልና አስጥለዋለሁ አይደል ያልከው? እግዚአብሔር ሆይ ዛሬ ተማምና ፊት የተቀመጠች ነፍስ ከክፉ እንድታስጥላት፣ ከክፉ እንድትጠብቃት እግዚአብሔር ሆይ የእውነት እንድትረዳት ያችን ነፍስ እንድታግዛት ያችን ነፍስ ምሕረትና ቸርነት በህይወት ዘመን ሁሉ እንዲገለጥ በከቡበት በወጡበት ስፍራ ሁሉ እጅህ እንዲረዳቸው፣ እጅህ እንድታግዛቸው እግዚአብሔር ሆይ ውርደታቸውን በሚጠብቅ ፊት ዘይት እንድትቀባቸው። ዳዊት በጠላቶች ፊት ለፊት ራሴን በዘይት ቀባኝ እንዳለ ሾመኝ፣ ቅባት ቀባኝ፣ ጠላት እንዳያገኘኝ ያደረገኝ። ታውቃላችሁ የአይሁድ እረኛ በጎቹን በዘይት ያጥባቸው ነበር። ለምን ቢባል በሰዓቱ ተናዳፊ የነበሩ ነገሮች በጎችን የሚገሉ ተናዳፊ ነበሩ። እነሱ በስተው እንዳያገኟቸው በጎቹን በዘይት ቀቧቸው ነበር። ክፎች እንዳያገኙ፣ ጠላቶቼ እንዳያገኙ በዘይት ቀባኸኝ አለ። እረኛዬ ነህ። አንድ እረኛ በጉን በዘይት እንደሚቀባ እንደዛ ተወቅቶ እንዳይሞት ተነድፎ እንዳይሞት እንድታደርገው እንደዛ በጠላቶቼ ፊት ለፊት ራሴን በዘይት ቀባኸኝ፣ እንዳያገኙኝ ያደረከኝ አለ። የፈለገኝ እንዳያገኘኝ፣ ያየኝ ሁሉ እንዳይጎዳኝ ያደረገኝ ራሴን በዘይት ቀባ። ይወድቃል ብለው ሲጠብቁ፣ ምድረ በዳ ላይ ይሞታል ብለው ሲጠብቁ ጽዋዬን የተትረፈረፈ አደረግከው። እግዚአብሔር ሆይ ጽዋችንን አትርፈው። ለእኛ አልፎ ለብዙ ሰዎች በረከት አድርገን ጽዋችን ከኛ ይለፍ። በልተን ብቻ እንሞት፣ ሰዎች ትውልዶች በእኛ ይብሉ ይረፉ። ለትውልድ የሚሆን እንጀራ እኛ መካከል ውስጥ ጋገር። እንጀራ እጃችን ላይ አስቀምጥ። አሴርም እንጀራ ወፍራም ነው ለነገስታት መብልን ይሰጣል ተብሎ እንደተጻፈ እግዚአብሔር ሆይ እንጀራችንን አወፍር፣ እንጀራችን ይወፍር። እግዚአብሔር ሆይ አጥንት ብርቱ ሕዝብ አድርገን። እግዚአብሔር ሆይ ዛሬ በዚህ ሰዓት አጥንታችንን እንድታበረታ፣ መበረከክ የሚችል መሸከም የሚችል ወንድማችንን መሸከም የሚችል መከራን መሸከም የሚችል ቻሌንጅን ተቋቁሞ ማለፍ የሚችል አጥንት ስጠን። በከፍታዎች ላይ መሄድ እንችል። እግሮቼን እንደ ዋላ እግሮች አበረታቸው፣ በከፍታዎችም ላይ ያስኬደኛል እንዳለ ዕንባቆም። እግዚአብሔር ሆይ እግሮቻችን እንድታበረታልን፣ በከፍታዎች ላይ እንድታስኬደን ጸልያለሁ። እግዚአብሔር ሆይ እግሮቻችን ይጽኑ፣ እግሮቻችን ቤትህ ይጽኑ፣ እግሮቻችን ጸሎት ላይ ይጽኑ፣ እግሮቻችን የነገርከን መልእክት ጋር ይጽኑ። ብዙዎቻችን ትደርስባችኋለህ ብለህ የነገርከን ታገኛችኋላችሁ ብለን የነገርከን ያ ስፍራ ላይ የምንደርስበት ጽናት አቅም ይሰጠን ጌታ ሆይ። አዎ ጌታ ሆይ ከብዶናል መጸለይ። አዎ በፊት መሆን ከብዶናል። አዎ በፊት መመላለስ ከብዶናል። ዛሬ ግን መንፈስህ መሃላችን ይምጣ፣ ክብር መሃላችን ይግባ። እናንተ መኳንንቶች በራችሁን ክፈቱ፣ የክብር ንጉሥ ይግባ እንደሚል ቃል እግዚአብሔር ሆይ ልባችንን በርን ከፍትልሃልና ቤታችን ግባ፣ ና ጓዳችን ግባ፣ ና ቤታችን ግባ። ያለ አንተ አይደምቅም ቤታችን፣ ያለ አንተ ሰው አይሆንም። ሰው ያለ አንተ ሰው አይሆንም። እግዚአብሔር ሆይ ሰውን ሰው የሚያደርግ መንፈስህ ነው፣ ህልውናህ ነው። እግዚአብሔር ሆይ ህልውናህን አፍስስ መሃላችን። ህልውና ይፍሰስ ዛሬ በቤታችን። እኔና ቤቴ ግን እግዚአብሔር እናመልካለን እንዳለ ኢያሱ ቤታችን የአምልኮ ቤት ይሁን፣ ቤታችን የጸሎት ቤት ይሁን። ና ንካን ጌታ ሆይ፣ ና ዳሰን ጌታ ሆይ፣ ና ቤታችን እንካ። መንፈስ ቅዱስ ኢንቫይት እናደርጋለን ወደ ህይወታችን፣
ኢንቫይት እናደርግሃለን ወደ ዘመናችን። ኢንቫይት እናደርግሃለን ወደ ዕድሜያችን። ኢንቫይት እናደርግሃለን ስለ ነገው ዕድሜያችን። ናህልውና ይቅደመን። ያለ አንተ ባዶ ነን። ሙሴ ድል እሰጣችኋለሁ፣ እኔ እዋጋላችኋለሁ፣ መልአኬን እልክላችኋለሁ፣ ተዋግተው ከነዓን ያገቧችኋል፣ ሂዱ ይሳካላችሁ፣ ይሁንላችሁ ብለህ ስትመርቃቸው እግዚአብሔር ሆይ ያለ ህልውና ምን ይሰራልናል? ማርና ወተት የምታፈስ ምድር ላይ ገብተን ህልውና ከሌለ፣ መገኘት ከሌለ፣ ፕሬዘንስ ከሌለ ምን ያደርግልናል? ወዴት እንሄድበታለን? ምን ያደርግልናል? ምን ይሰራልናል? እግዚአብሔር ሆይ ከአንተ ወዴት እንሄዳለን? ከመገኘትህ ወዴት እንሄዳለን? ከመንፈስህ ወዴት እንሄዳለን? ህልውናህን መሃላችን አፍስስ፣ መገኘትህን መሃላችን አፍስስ፣ ቤታችንን በክብር ሙላው። አንወጣም ያለ አንተ። እሺ ካላልከን አንወጣም። አለው ካላልከን አንሰራም። አለው ካላልከን አናደርገውም። መንፈስህ ህልውና ፍቃድህን ማወቂያችን ነው። ህልውናህን ስጠን ጌታ ሆይ። የነገርከን ያ ቦታ ላይ ደርሰን፣ የነገርከን ያ ሰፈር ላይ ደርሰን፣ ያወራህልን እዚህ ስፍራ ላይ ቦታ ደርሰን ግን ደግሞ እግዚአብሔር ሆይ ከሌለህ ምን ይሰራልናል? ካልተገኘህልን ቤታችንን ሕይወታችንን በዚህ ክብር ካልነካኸው ምን ያደርግልናል? ጌታ ሆይ ጌታ ሆይ ና ቤታችንን ንካ፣ ና ልጆቻችንን ንካ፣ ና ትዳራችንን ንካ፣ ና የነገ ሕይወታችንን ንካ፣ ና ትምህርታችንን ንካ፣ ና አገልግሎታችንን ንካ። ንካ ጌታ ሆይ ዛሬ ምሽት የመነካት ምሽት ይሆን። ቤታችን የሚነካበት፣ ጓዳችን የሚነካበት፣ እኛ የምንነካበት ይሁን ጌታ ሆይ። ይሁን 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 እግዚአብሔር ሆይ ና ወደ ሕይወቴ፣ ና ወደ ዘመኔ፣ ና ወደ ወጣትነቴ፣ ና ና ና መንፈስ ቅዱስ። ያለ አንተ ደካማ ነን። ያለ አንተ ማለፍ አንችልም። ያለ አንተ በቤትህ መቀጠል አንችልም። ያለ ምሕረትህ፣ ያለ ቸርነትህ፣ ያለ መገኘትህ ቤትህ ብዙ ዘመን ማስቆጠር ምን ይሰራል? ጌታ ሆይ ቸርች ነኝ በጌታ የሁሉ ዓመት ሆኖኛል ብለን እግዚአብሔር ሆይ ግን እልፍ ያለ መንፈሳዊ ለውጥ የሌለን እግዚአብሔር ሆይ ና ቤትህ የሚያኖረን ለዘላለም ምሕረትህ ነው። ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ አለ ዳዊት። እግዚአብሔር ሆይ በእግዚአብሔር ቤት የሚያኖር ለዘላለም የሚያጸና እጅ ይምጣብን። የነገን አናውቅም እግዚአብሔር ሆይ ዛሬ ግን በፊትህ አደራ ለማትበላ ለአንተ እንሰጣለን፣ አደራ እንልሃለን። ና ዘመናችንን ውሰድልን፣ ና ዕድሜያችንን ውሰድልን። ና ዕድሜ እስከ ዕድሜ ማምሻችን ድረስ፣ እስከ ዕድሜ መጨለሚያው ድረስ ና ዕድሜያችንን ተቆጣጠር። ና አንተ ብቻ ስራበት መንፈስ ቅዱስ። ና ሕይወታችን ላይ፣ ና ዘመናችን ላይ። ያለ አንተ እኮ አንችልም። ያለ አንተ እኮ በጣም ደካማ ነን። ያለ አንተ በጣም ሰነፎች ነን። ያለ አንተ ረጅም መቀጠል አንችልም። ጌታ ሆይ ታውቅ የለ ደካማ እንደሆንን፣ ታውቅ የለ ያለ አንተ እንደማንችል፣ ታውቅ የለ ካልረዳህን ሩቅ መሄድ እንደማንችል። እንሞክራለን እንጂ አንደርስም። እግዚአብሔር ሆይ መሞከር አይደለም የምፈልገው፣ መድረስ ነው የምፈልገው። ስለዚህ ለመድረስ አንተ ታስፈልገኛለህ። አንተን ጥሎ የት ይኬዳል? ከአንተ ወዴት ይኬዳል? ከክብር ወዴት ይኬዳል? ከህልውና ወዴት ይኬዳል? ጌታ ሆይ ድጋሜ መፈጠር እድል ብትሰጠን፣ ድጋሜ እዚህ ምድር የመምጣት እድል ብትሰጠን እንኳን ህልውናህን ነው የምንመርጠው። ከአንተ ጋር መሆንን ነው የምንመርጠው። ማንጸጸትበት እድል ነው። አሁን በፊት ሆነን ስንጸልይ ማንጸጸትበት እድል። የመጸለይ አቅም ስላለን ሳይሆን ረድተህን ነው አሁን የምንጸልየው ይህን ጸሎት። እግዚአብሔር ሆይ አንተ የእውነት ረዳት አምላክ ነህ፣ የእውነት አጋዝ አምላክ ነህ። ዛሬ አንዲት ነፍስ ትጽናና፣ ዛሬ አንዲት ነፍስ ትበርታ። ጌታ ሆይ ጸለይኩ ለመባል አንጸልይም። የእውነት አንተን ለመነጋገር ከአንተ ጋር ለማውራት ድምፅህን ለመስማት መተናል። እግዚአብሔር ሆይ ማዳንህን አሳየን፣ ክብርህን አሳየን። ግን ክብርህን ሳይጠግብ አለው እንዳለ
እግዚአብሔር ሆይ እኛ ግን ክብርህን ስናይ እንጠግባለን። የእውነት ማረፊያችን ነህ፣ የእውነት መደገፊያችን ነህ። ጉዞ አይደለሁም ስታግዝ አንተ ስትነካኝ ምላሽም አልሰጥህ። እወድሃለሁ 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 እወድሃለሁ። ና ወደ ሕይወታችን ና በክብር ዓለማችን ለመንፈስ ቅዱስ ዓለማችን ለመንፈስ ቅዱስ። የኔ ዓለም ሳገባ አይደለም፣ የኔ ዓለም ስመረቅ አይደለም፣ የኔ ዓለም ከሰው እኩል ስሆን አይደለም፣ የኔ ዓለም ቤት ሳስመርቅ አይደለም፣ የኔ ዓለም ልጆች ሳስመርቅ አይደለም። የኔ ዓለም ያንተ ክብር ነው፣ ክብርህ ነው። ዓለሜ ያንተ ክብር ነው፣ መኖሪያዬ ያንተ ክብር ነው። ሙሴ እንዳለ መኖሪያዬ የዘላለም አምላክ ነው፣ የዘላለም ክንዶች ከአንተ በታች ናቸው እንደሚል እግዚአብሔር ሆይ መኖሪያችንን መደገፊያችን አንተ ይህን ጸሎት ከኔ ጋር እየጸለዩ ላሉ ለእኔ ለነሱ ዛሬ በየትኛውም ስፍራ ላይ ሆነን ሊሆን ይችላል፣ በምንም አይነት ሁኔታ ውስጥ ለሆነ ሊሆን ይችላል። እግዚአብሔር ሆይ ግን እያንዳንዳችን እንደሚገባንና በእኛ ልክ እንድትነካን ጸልያለሁ። ዓለማችን ሕይወታችን የተደበቀችብህ፣ ዘመናችን የተደበቀብህ በአንተ ውስጥ ነው። እንወድሃለን 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 ኢየሱስ። ካልሰጠህን ብለን ብዙ የታገልናቸው ነገሮች እጃችን የገቡ ጊዜ ሁሉም ቀለውብናል። መንፈስ ቅዱስ ልጅ በዳቦ ቢለምን ድንጋይ ይሰጠዋልን? ዓሣ ቢለምነውስ እባብን ይሰጠዋልን? የሰው ልጅ መልካምን ነገር ለልጁ ማድረግ ካወቀ የሰማይ አምላክ እንዴት አብልጦ መልካሙን መንፈስ አይሰጣችሁም እንዳለ እግዚአብሔር አብልጠ መስጠት የምትችል መንፈስህን፣ አብዝተ መስጠት የምትችል መንፈስህን አባታችን ሆይ መንፈስህን አብዛልን፣ ክብርህን አብዛልን፣ ህልውናህን አብዛልን። እኛ ያለአንተ ባዶ ነን መንፈስ ቅዱስ፣ ያለአንተ ደካማ ነን፣ ያለአንተ ሩቅ መሄድ አንችልም። ቸርነትህና ምሕረት በሕይወት ዘመን ሁሉ ይከተለን። መንፈስህን ክብርህን እንላለን። እንወድሃለን እንወድሃለን እንወድሃለን። በቃ ፍቅራችንን እንነግርሃለን። እንወድሃለን። ኦ ኢየሱስ ዣባራ ዲያሎስ ዓለማችን መንፈስ ቅዱስ ዓለማችን መንፈስ ቅዱስ